ሌላኛው ፊትነቱ ኒሳ የሴት ፊትና ለሴቷ ደግሞ የወንድ ፊትና የጾታዊ ፊትና በተለይ አብዛኛው እዚህ የተሰበሰበው ወጣት ነው። ይሄ ፈተና እንደዋዛ የሚታይ አይደለም። የዝሙት ጉዳይ ኢስላም እጅግ ጥብቅ በሆነ መልኩ ነው የሚያስተናግደው ይታወቃል። አግብቶ የሚያውቅ ከሆነ ያለው ፍርድ ይታወቃል። ተወግሮ መገደል ሰዎች ፍርዱ ነው የሚገርማቸው። ከፍርዱ ባለፈ እንዲህ አይነት ከባድ ፍርድ የተላለፈው ወንጀሉ በኢስላም በምን መልኩ ቢታይ ነው የሚለው ነው ሊያሳስበን የሚገባው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እዚህ ጥፋት ላይ የወደቁት የአላህን ህግ ተግባራዊ አድርገህ ከዚህ ወንጀል አንጻኝ ብለው እስከ መቅረብ ህይወትን አሳልፎ እስከ መስጠት የደረሱት ይህንን ወንጀል እንዴት አድርገው ቢስሉት ነው? እንዴት አድርገው ቢረዱት ነው? ዛሬስ ያለንበት ተጨባጭ ዝሙትን በተመለከተ ኢስላም ቀጥታ አይደለም የከለከለው፣ ከዛ ባሻገር ዙሪያ ገባውን ነው በብረት አጥር ያጠረው። እይታን በተመለከተ ባዕድ ሴቶችን ባዕድ ወንዶች መተያየት እንዳይኖር የሸይጣን ፍላጻ የሸይጣን ቀስት ነው የተባለው። እይታ ላይ ገደብ እንዲደረግ ዝሙት የሚፈጽም ሰው አይኑን ጨፍኖ አይደለም እዛ የደረሰው። ከእይታ ይጀምራል፣ ሰላምታ ይቀጥላል፣ ንግግር ይቀጥላል እያለ ነው እዛ መጨረሻ ላይ የተደረሰው። ያልተገባ እይታ በኢስላም ተከልክሏል። ያልተገባ ንግግር ተከልክሏል። በንግግር አትለስልሱ ነው የተባለው ቁርአን ላይ ለሴቶች فيطمع الذي في قلبه مرض ልብ ውስጥ የስሜት በሽታ ያለበት ሰው እንዳይከጅል አትለስልሱላት ነው የተባለው በዚህ ደረጃ። እንደዚሁም ሁለት ወንድና ሴት ተገልለው እንዳይቀመጡ ነው የተባለው። ሶስተኛው ሸይጣን ነው የተባለው። እኔ ልቤ ንጹህ ነው እንዲህ አይነት ነገር አላሰበም እንዳንል ሸይጣን ይገባል መሃል ላይ ያላሰብነውን ያሳስባል። ለዚህም ነው ወንጀላ እንኳን ያላግባብ የወነጀለ አካል እንኳን 80 ጅራፍ ይከተለዋል የተባለው። ለምንድን ነው? ወንጀሉ ከባድ ስለሆነ በዚህ መወንጀል ተመልከቱት። 4 ሰዎች ዝሙት ሲፈጸም አይተናል በተግባር በተጨባጭ ካላሉ በስተቀር 3ቱ እኛ ዝሙት ሲፈጸም ባይናችን በብረቱ አይተናል አሉ። 4ኛው ሲጠየቅ አይ እኔ ዝሙት አላየሁም ግን ደስ የማይል ነገር አይቻለሁ አለ። 3ቶቹ ሰዎች ምንድነው የሚከተላቸው? 80 ግርፋት ነው የሚከተላቸው። ምንድነው የሚጠቁመን? የሰዎችን ክብር በዝሙት መወንጀል ምን ያህል አደገኛ እንደሆነ። በዝሙት መወንጀል ይሄን ያህል ከባድ ከሆነ ዝሙት መፈጸሙስ ምን ያህል ከባድ ነው? ስለዚህ ወጣትነት ላይ ብዙ ገፊ ሰበቦች ይኖራሉና አደራ ማህበራዊ ሚዲያዎች ለጥፋት የሚጋብዝ ብዙ ነገር አላቸው። ውሏችን አዳራችን ግንኙነታችን ብዙ ለዚህ የሚጋብዝ ነገር ይኖራልና አላህን እንፍራ። በተለይ ደግሞ ወደ ዳዕዋ የቀረባችሁ ወንድሞች ክፉ ምሳሌ እንዳትሆኑ መጠንቀቅ ያስፈልጋል። በተለይ እስላማዊ ነጸብራቅ ሲታይ ደግሞ ጥፋቱ ከግለሰብ አልፎ ሌሎችም የሚወነጀሉበት ዳዕዋ እንቅፋት የሚፈጠርበት ሰበብ እንዳይሆን ተሻጋሪ የሆነ ጦስ እንዳይከተለው መጠንቀቅ አለብን። ይሄንን ለመራቅ ብዙ ሰበቦች አሉ። አላህን መፍራት ውሏችንን ማስተካከል። ቆሞ ተቀምጦ ወሬው ሁሉ ስለዚህ የሆነ ሰው አለ። ውሎህና ተመልከት። المرء على دين خليله ሰው በወዳጁ እምነት ላይ ነው ይባላል በሐዲስ እንደተገለጸው። ጓደኛህን ንገረኝና ማንነትህን ልንገርህ ይባላል በአገራችን። ጓደኛ ሱስ ላይ የጣለው ስንት ሰው አለ። ሰዎች እኮ ድንገት ተነስተው አይደለም ጫት ቃሚ የሚሆኑ፣ ድንገት ተነስተው አይደለም ሲጋራ አጫሽ የሚሆኑ፣ ድንገት ተነስተው አይደለም። እያንዳንዱ የጓደኛ ተጽዕኖ ቀላል አይደለም። ሰው ደግሞ ጥፋት ላይ ሲሆን የሌለት መተባበር አለው። ኸምር ቤት ቢኬድ ሰዎች መስጂድ ላይ ካላቸው መተባበር የበለጠ ትብብር ይኖራል። ከበር መልስን ይችላል ይላል ተነስቶ አንዱ አይደለ። ጫት ቤት ሲኬድ ለጫት የሚሸፍን ብዙ ሰው አለ። የሆነ ቦታ ላይ ጥናት ላይ ያደርጉ ሰዎች ይመጣሉ። ቆም ይመለከታለሁ ማህበረሰቡ ገቢ ምንድነው? አይ ብዙም ገቢ የለም። ግን ብዙ ሰው ሲቅም እያየን ነው። ገቢያችሁ ምንድነው? ገቢ የለንም። አንተ ትቅማለህ? አውቅማለሁ። ምንድነው ገቢ? ይገርምሃል ጫት በሰዓቱ ርካሽ ነበር ቆይቷል። ለጫት 10 ብር አግኝቼ የፌስታሉ 10 ሳንቲም ነው የሚቸግረኝ አለው።
ከሰማይ የወረደለት አይደለም። ሰው ለጫት ሲሆን ይተባበራል እርስ በርሱ፣ ለሱስ ሲሆን በደንብ ይተባበራል። ጥፋቶች ላይ የሚገርም መተባበር አለ። ጓደኞቻችን ቢቻል ወደ ኸይር ምን ጎትታቸው ይሁን። ሰው በሰው ነው ሰበብ የሚሆነው መቼም። ካልሆነ ይዘውን የሚወርዱ እንዳይሆኑ መጠንቀቅ አለብን። ሌሎችም ውሏችንን የምንከታተላቸው ዌብሳይቶች፣ እዛው ፌስቡክ ላይ ያለ ጓደኝነት፣ ሌሎችም ነገሮችን እንከታተል። ለጥፋት የሚጋብዙ ነገሮችን እንጠንቀቅ። ጠቅለል አድርገዋል። ይሄም ብዙ የሚያስወራ ነው። ሌላኛው ነጥቤ የዱንያ ፊትና ነው። እዚሁ ላይ ጠቁሜ ነው የማልፈው። አብዛኛው ተማሪ ነው ብዙ ስለ ዱንያ አሁን ለጊዜው ሌላ ጊዜ የሚወራበት ይሆናል ኢንሻአላህ። ዱንያ በርካቶች ለዱንያ ሲሉ ነፍስ ያጠፋሉ፣ ይበድላሉ፣ ዝምድና ይቆርጣሉ፣ ወላጅ ጋር ይቆራረጣሉ፣ ብዙ ነገር ይደርሳል። ነብዩ ሰለላሁ ዐለይሂ ወሰለም الدنيا حلوة خضراء ይላሉ። ዱንያ ጣፋጭ አረንጓዴ ነች አሉ። ከጣዕም አንፃር ጣፋጭ፣ ከይታ አንፃር ለምለም አረንጓዴ አይንን የምትይዝ ነች፣ አጓጊ ነች። ዱንያ ገደል እንዳትከተን፣ አኺራችንን እንዳታጠፋ፣ ከአላህ ጋር እንዳታጣላን መጠንቀቅ አለብን። የፈለገ ቢሆን የሰው ልጅ ንብረቱ ማለት ወይ የተጠቀመው ነው ዱንያ ላይ ወይ ለአኺራ ያስቀደመው ነው። ከዛ ውጭ ያለ የሱ ንብረት አይደለም፣ የወራሽ ነው፣ እዚሁ ጥሎት የሚያልፍ ነው። ለማንጠቀመው ዱንያ ብለን በደል እንዳንፈጽም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ኃላፊነት ላይ የሾሙት ሰው ኃላፊነትን ውሰድልኝ አላቸው። መጥቶ ምን ሆንክ አሉት። አይ እንዲህ ትንሽም ነገር ቢሆን የነካ የሳት ነው ብለህ ስትናገር ሰምቻለሁ አላቸው። እንግዲያው ስማኝ አሉት። ለምን የመፋቂያ እንጨት አትሆንም አሉት። ያላግባብ የተወሰደች ነገር የሳት ነው የምታደርገው። የሰዎች ሐቅ ወይ ይቅርታቸው ማግኘት አለብን ወይ መመለስ ይኖርብናል። ካምፓስ ላይ የገዘፈ ነገር እንኳን ባይኖር አንዳንዴ የተማሪ ልብስ እዚህ ግባ የሚባል አይደለም። ልብስ አጥበን ቁጭ ብለን እንጠብቅ ነበር። እዚህ ግባ የሚባል ልብስ እኮ አይደለም። ምን ያህል አውጥቶላቸው እንደሚሸጡት ግራ ይገባኛል። መሰራረቅ አለ አይደለ? አለ የለም። እዚህ ጫማ የሚሰርቅ ይኖራል፣ ሞባይል የሚሰርቅ ይኖራል፣ የመሳሰሉ ርካሽ ነገር ነፍስ ይለምዳል፣ ትለምዳለች። በነገራችን ላይ አንድ አስተማሪ ምን አለን የሆነ ጊዜ ልጆች አደራ አትኮራረጁ፣ ስርቆት በዚህ ሆኖ የሚለምደው አለ። አንድ ማውቀው አስተማሪ አለ ቆይቷል። ነቀምት ውስጥ ትልቅ ሆቴል አለው አለ። ልጅ እያለ እየሰረቀ ይቆይ ነበር አለ። አሁን የራሱ ሆቴል አለው። ያደገበት ልማድ ግን ስላለቀቀው ካሸሩ ራሱ ነው አለ። መሳቢያውን ሳብ ያደርግና በግራም በቀኝም አፈስ አድርጎ ያስገባዋል አለ። አያት ያደርግና ሰው ወጣ ሲል አለፈ ሲልለት ይመልሰውና እዛው ካሽ እንትን ውስጥ ያስገባዋል አለ። ልማድ ሆኖበት ስርቆትም ልማድ ይሆናል፣ ውሸትም ልማድ ይሆናል። የሰው ሐቅ ምንም ላይ መስለን ይችላል ከተለማመድ ነው። የዱንያ ጉዳይ ብዙም ያስወራ ነው። አነሰም በዛም ብዙዎቻችን በየቤታችን ማቴሪያሊስት ሆነናል። በቁስ የምንለካ ሆነናል ነገሮችን። አላህ ስብሓነሁ ወተዓላ አንድን ሰው ሲፈትነው ዱንያን በአይኖቹ መሃል ያስቀምጥበታል ነው የተባለው። መለኪያው ዱንያ ነው፣ መነጽሩ ዱንያ ነው። አለባበስ አይቶ ነው የሚያከብረው። አለባበስ አይቶ ሀብት አይቶ ነው ስልክ የሚያናገረው። ሁኔታዎችን አይቶ ነው በር የሚከፍተው። ስንት አለ እግሩ አቧራ የለበሰ ጸጉሩ የተንጨባረረ በዱንያ መመዘኛ እዚህ ግባ የማይባል በር ቢያንኳኳ ፊቱ ላይ የሚዘጋበት በአላህ ላይ ቢምል ግን ጌታዬ ወላሂ እንት አረግልኛለህ ቢል አላህ ቃሉን የሚጠብቅለት የተከበረ ይሁን አላህ ዘንድ ስንት ባሪያ ያለ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ተዒሳ አብዱ ዲናር ተዒሳ አብዱ ዲርሃም፣ የዱንያ ባሪያ ጠፋ ይላሉ። የዱንያ ባሪያ ማለት ብር አስቀምጦ የሚሰግድ አይደለም። አክብሮቱ መለኪያው ዱንያን የሆነ ኢብኑ ተይሚያ ረሂመሁላህ ዱንያን ልክ እንደ ሽንት ቤት ነው መጠቀም ያለብህ ይላሉ። ሽንት ቤት በጣም አስፈላጊ ነገር ነው አይደለ? ግን የምትቀድሰው ቦታ አይደለም። ያስፈልግሃል ቅዱስ ቦታ ግን አይደለም። ቆሻሻህን የምታስወግድበት ሐጃህን የምትፈጽምበት ቦታ ነው። ዱንያን ልክ እንደ አህያ ተጠቀምባት ይላሉ። አህያ ከሆነ ቦታ ሆነ ቦታ ታደርሳለች ተቀምጠህባት። ዱንያ አንተን አህያ አታድርግህ አሉ። የምትሾፍር ተቀምጣ ከፈለገችበት ቦታ የምታደርስ አትሁን። ለዱንያ ሲባል ሰዎችን የምትጠላ አትሁን። ለዱንያ ሲባል ከሰዎች ጋር ያለህን አላቃ በዛ የምትለካ አትሁን።